ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው ደግሞ ከፊደል ወ ጀምረን ይሆናል ማለት ነው። አብራችሁን ቆዩ። ወ ምንላት ምን ይኖራታል ማለት ነው። ክብ ነገር እናደርግና ምን እናደርጋለን? 3 ጊዜ እንጽፋለን ማለት ነው። ወ ምንላት እዚህ ጋር ክብ ነገር እናደርግና በመሃል ላይ ይኖራታል ማለት ነው። ይቺ ማናታለን? ወ እንላታለን ማለት ነው። ወ እንላታለን። ው የምንላት ደግሞ ምን እናደርግባታለን? ታች ጋር ቅጥል እናደርግባታለን። እዚህ ጋር ቅጥል እናደርግባታለን ማለት ነው። ይቺ ማናታለን? ው እንላታለን ማለት ነው። ዊ ምንላት ደግሞ ልክ እንደ ሌሎች ሶስተኛ ፊደላቶች ምን ይኖራታል? እግሯ ላይ ጀላፋ ነገር ወይም ጫማ ነገር ይኖራታል ማለት ነው። ዊ እንላታለን ማለት ነው። ዋ ምንላት ደግሞ እዚህ ጋር እግር ይኖራታል፣ መቆሚያ እግር ይኖራታል። ወን ጽፈን መቆሚያ እግር ነገር አድርገን ዋ እንላታለን ማለት ነው። ወይ ምንላት ደግሞ እዚህ ጋር ምን ይኖራታል? ቀለበት ይኖራታል ማለት ነው። ይቺ ማን እንላታለን? ወይ እንላታለን ማለት ነው። ው ምንለው ደግሞ መልሰን ይሄኛው ው ተመሳሳይ እዚህኛው ጋር ው ተመሳሳይ ነው የሚሆነው ው እንላታለን ማለት ነው። ወ ምንለው ደግሞ አቋም የነበረውን ወደ ግራ በኩል ዘመም እናደርገዋለን። እዚህ ጋር እንደሚታየው ወደ ግራ በኩል ዘመም እናደርገዋለን ማለት ነው። ሰባተኛዋ ወ የመጀመሪያው ወለና የሰባተኛው ወ በአጻጻፍ ይለያያል፣ በድምጽ ደግሞ ተመሳሳይ ነው ማለት ነው። እሺ አብረን እናነብ። ወ ው ዊ ዋ ዌ ው ወ እንለዋለን ማለት ነው። ይሄኛውን ፊደል ደግሞ ዘ እንለዋለን። እስቲ ማን እንለዋለን? ዘ እንለዋለን። ዘ ስንለው ሁለት አቋም እናደርጋለን። ሁለት አቋም እናደርጋለን ማለት ነው። ሁለት አቋም እንደዚህ ካቆምን በኋላ አግድም አድርገን እናገናኘዋለን። ማን እንለዋለን? ይሄ ዘ እንለዋለን ማለት ነው። ዘ እንለዋለን። ዙ የምንላት ደግሞ እዚህ ጋር ምን ይኖራታል? ቅጥል ይኖራታል ማለት ነው። ወደ ቀኝ በኩል ባለው እግሯ ቅጥል ይኖራታል። ማን እንላታለን? ይቺ ዙ እንላታለን። ዚ የምንላት ደግሞ ምን ይኖራታል? እዚህ ጋር እግሯ ላይ ጀላፋ ነገር ይኖራታል ማለት ነው። ጀላፋ ነገር ይኖራታል። ማን አላት? ይቺ ዚ አላት ማለት ነው። ዚ እዚህ ጋር ደግሞ የግራ እግሯ አጭር ይሆንና የቀኝ እግሯ ረጅም ሲሆን ማን እንለዋለን? ዛ እንለዋለን ማለት ነው። ዛ እንለዋለን ማለት ነው። ዜ የምንለው ደግሞ እዚህ ጋር ምን ይኖራታል? ቀለበት ይኖራታል። በዚህ ምክንያት ማን እንላታለን? ዘ እንላታለን ማለት ነው። ዝ የምንለው ደግሞ ወደ ግራ በኩል ያለው እግሯ ከላይ ምን እንደ ከዘራ ነገር ይኖራታል ማለት ነው። ቀጥታ ከዘራ ነገር ትመስላለች ማለት ነው። ወደ ግራ በኩል ዘመም ያለ ከዘራ የሚመስል ነገር ይኖራታል። ይቺ ማን እንላታለን? ዝ ዞ የምንላት ደግሞ ምን ይኖራታል? የቀኝ እግሯ አጭር ይሆናል ማለት ነው። የቀኝ እግሯ አጭር ይሆናል። በዚህ ምክንያት ማን እንላታለን? ዞ እንላታለን ማለት ነው። እስኪ አብረን እናንብብ። ዘ ዙ ዚ ዛ ዜ ዝ ዞ አብራችሁ አንባችኋል። ኦኬ አሁን ደግሞ የምናየው ዤ ይሆናል ማለት ነው። ዤ እስኪ አብራችሁ ዤ በሉ። ዤ እንለዋለን ማለት ነው። ዤ የምንለው ሁለቱም እግሩ ጀላፋ ይኖረዋል። ከላይ ሁለቱም እግሩ ጀላፋ ይኖረዋል ማለት ነው። ከላይ ነው የሚኖረው ከታች አይደለም። ከላይ ሁለቱም እግሩ ጀላፋ ይኖረዋል። እዚህ ጋር ይኖረዋል፣ እንዲሁም ደግሞ እዚህ ጋር ጀላፋ ይኖረዋል ማለት ነው። ይሄን ማን እንለዋለን? ዤ እንለዋለን ማለት ነው። ዡ የምንለው ደግሞ ሁለተኛ ፊደላቶች ምን ይኖራቸዋል ብለናል? ቅጥል ይኖራቸዋል። ወደ ቀኝ በኩል ቅጥል ይኖራቸዋል። ይሄን ማን አለ? ዡ አለው ማለት ነው። ዢ ምንላት ደግሞ ታች ላይ እግሯ ላይ ጀላፋ ይኖራታል። እግሯ ላይ ታች ላይ ጀላፋ እዚህ ጋር ይኖራታል። ማን አላት? ዢ አላት ማለት ነው። ዣ ምንለው ደግሞ የግራ እግሩ እዚህ ጋር ያለው እግሩ ይሄ አጭር ይሆናል። እዚህ ጋር ያለው እግሩ አጭር ይሆናል ማለት ነው። ይሄኛው እግሩ ደግሞ ምን ይሆናል? ረጅም ይሆናል ማለት ነው። ይሄኛው እግሩ ረጅም ይሆናል። ወደ ቀኝ በኩል ያለው እግሩ ረጅም ይሆናል ማለት ነው። ማን እንለዋለን? ዣ እንለዋለን። እዚህ ጋር ያለችዋ ደግሞ ቀለበት ይኖራታል። ማን እንላታለን? እንጂ ዤ አምስተኛ ፊደል ናት ማለት ነው። ቀለበት እግሯ ላይ ካላት አምስተኛ ፊደል ናት ማለት ነው። ዤ በቀኝ በኩል ቀለበት ካላት አምስተኛ ፊደል ናት ማለት እንችላለን። ዢ የምንለው ደግሞ ከላይ ቅጥያ ይጨመሩበታል። ከላይ ቅጥያ አግድም ነገር ጨምረን ረጅም ይሆናል ማለት ነው።
በዚህ ምክንያት ምን እንለዋለን? ዥ እንለዋለን ማለት ነው። ዦ የምንለው ደግሞ የቀኝ እግሩ ምን ይሆናል? አጭር ይሆናል። የቀኝ እግሩ አጭር ይሆናል ማለት ነው። ይሄን ማን እንለዋለን? ዦ እንለዋለን። ዦ እንለዋለን ማለት ነው። ኦኬ አሁን አብረን ነው ዠ ዡ ዢ ዣ ዤ ዥ ዦ አለ ማለት ነው። ኦኬ ቤተሰብ ያየነው ፊደል ይሄን ይመስላል። በውስጥ መስመሮች መማር የምትፈልጉ በዚህ ስልክ ቁጥር በኢሞ፣ ቴሌግራም እንዲሁም በዋትሳፕ ብደውሉልን ብቁ እናደርጋቸዋለን። ለጀማሪዎች በ15 ቀን እንዲሁም ከዛ በታች በሆነ እናንተ ጥንካሬ በተወሰነው አድርገን አስተምረን የተሻለና ብቁ አድርገን እናበቃቸዋለን። ስላዳመጣችሁ እናመሰግናለን። ቪዲዮውን ሰብስክራይብ እንዲሁም ላይክ አድርጉ። መልካም ጊዜ። አብራችሁን ስለቆያችሁ በጣም እናመሰግናለን።